ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? በዛሬው ቆይታችን በጓሯችን በቀላሉ የሚገኘውንና ነገር ግን ለጤናችን እጅግ አስገራሚ ፋይዳ ያለውን የጥቅል ጎመን መድኃኒትነት በዝርዝር የምንመለከት ይሆናል። ይህ አትክልት ለጨጓራ ቁስለት ካለው ልዩ ፈውስ ጀምሮ ልባችንንና አጥንታችንን እንዴት በጥንካሬ እንደሚገነባ በጥልቀት እንማማራለን። በተለይም በተገቢው የምግብ አዘገጃጀት ዘዴ ብቻ የሰውነታችንን ተፈጥሯዊ የመከላከል አቅም እንዴት ወደ ተሻለ ደረጃ ማሻገር እንደምንችል የምናይበት በመሆኑ እንግዲህ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። ይህ መረጃ ለእናንተም ሆነ ለምትወዱት ሰው የጤና ስጦታ ሊሆን ስለሚችል ላይክ በማድረግ ጀምሩ ትላለሁኝ። ወቅታዊና ጠቃሚ የጤና መረጃዎቼ ሁልጊዜ የሚደርሷችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ ላለሁኝ። አብራችሁኝ ቆዩ። ጥቅል ጎመን ዝም ብሎ ተራ አትክልት ሳይሆን በውስጡ እጅግ በጣም ብዙ የጤና ምስጢሮችን የያዘ ተፈጥሯዊ መድኃኒት ነው። ይህ አትክልት እጅግ ዝቅተኛ ካሎሪ ያለው ቢሆንም በንጥረ ነገሮች ረገድ ግን በጣም ባለጸጋ ነው። በውስጡ የሚገኘው ከፍተኛ የቫይታሚን ኬ መጠን ደም የመርጋት ሂደትን ከማስተካከሉም በላይ የአጥንታችን ጥንካሬ እንዲጠበቅ በማድረግ ረገድ ወደር የለውም። ከዚህም በተጨማሪ በቫይታሚን ሲ የመበልጸጉ ምስጢር የሰውነታችንን በሽታ የመከላከል አቅም እንደ ብረት ጠንካራ እንዲሆን ከማድረጉም በላይ ቆዳችንን ከፀሐይ ብርሃንና ከደም መግፋት በሚመጡ ነገሮች እንዳይጠቃ የሚከላከል ኮላጅን የተባለ ፕሮቲን እንዲመረት ያደርጋል። ሌላው የሚገርመው የጥቅል ጎመን ባህሪ ለምግብ መፈጨት ስርዓት ያለው ጉልህ ሚና ነው። በፋይበር የበለጸገ በመሆኑ የሆድ ድርቀትን ያስወግዳል። በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎች እንዲራቡም ምቹ ሁኔታን ይፈጥራል። ቀይ ወይም ሐምራዊ ቀለም ያለው ጥቅል ጎመን አንቶሲያኒን የተባሉ ኃይለኛ የሰውነት መርዛማ ንጥረ ነገሮችን የሚዋጉ ይዘቶች ስላሉት ለልብ ጤንነትና የካንሰር ተጋላጭነትን ለመቀነስ ትልቅ እገዛን ያደርጋል። የደም ግፊትን በማመጣጠን ረገድም በውስጡ ያለው የፖታሲየም ማዕድን ከፍተኛ ድርሻ አለው። በአጠቃላይ ጥቅል ጎመንን በቋሚነት በምግብ ማዕዳችን ላይ ማካተት የሰውነታችንን የውስጥ ክፍል ከማጽዳቱም በላይ ብርታትና ሙሉ ጤናን የሚለግስ ታማኝ የጤና አጋራችን ነው ማለት ነው። እንግዲህ ከጥቅል ጎመን ታምራዊ የጤና መድኃኒትነት ውስጥ ስድስቱን ሰፋ ባለመልኩ እንዲሁም ደግሞ ለመረዳት በሚቀላችሁ መንገድ አቅርቤላችኋለሁ ማለት ነው። ለምሳሌ አንደኛው ለጨጓራና ለአንጀት ቁስለት መድኃኒትነት ቀዳሚውን ስፍራ ይይዛል። ጥቅል ጎመን ለጨጓራና ለአንጀት ቁስለት ያለው ፋይዳ ተራ የምግብነት ጉዳይ ሳይሆን ተፈጥሮ በጓሯችን ያዘጋጀችልን ድንቅ የሕክምና ጥበብ ነው። ይህ አትክልት በውስጡ ኤስሜታይል ሜቲዮኒን የተባለና በብዙዎች ዘንድ ቫይታሚን ዩ ተብሎ የሚጠራ ብርቅዬ ንጥረ ነገርን በውስጡ ይዟል። ይህ ንጥረ ነገር ልክ እንደ አንድ የተዋጣለት ግንበኛ በቁስለት ምክንያት የተጎዱትን የጨጓራና የአንጀት የውስጠኛ ግድግዳዎች ወይም ሙከስ ሜምብሬንሳችንን መልሶ በመጠገንና በማለስለስ ረገድ ተወዳዳሪ የለውም። የጨጓራ ቁስለት አብዛኛውን ጊዜ በባክቴሪያ ወይም በከፍተኛ አሲድ ምክንያት የጨጓራ ግድግዳ ሲላጥ የሚፈጠር ነው። ጥቅል ጎመን ደግሞ ይህንን ግድግዳ የሚከላከል ተጨማሪ የነፍጥ ወይም የሙከስ ሽፋንን በጨጓራችን ውስጥ እንዲመረት በማነቃቃት አሲዱ ቁስሉን እንዳይለበልበው እንደ ጋሻ ሆኖ ይከላከላል። ከዚህም ባለፈ በውስጡ ያለው ግሉታሚን የተባለ አሚኖ አሲድ ለህዋሳቶቻችን ትልቅ የኃይል ምንጭ በመሆን የቆሰሉ አካላት በከፍተኛ ፍጥነት እንዲያገግሙና አዳዲስ ጤናማ ህዋሳት እንዲተኩ በማድረግ የህመም ስሜቱንም ከስር መሰረቱ ይነቅላል። ይህንን ተፈጥሯዊ መድኃኒት ይበልጥ ማራኪ የሚያደርገው ደግሞ አጠቃቀሙ ነው። በተለይ ትኩስና አረንጓዴ የሆነውን ጥቅል ጎመን በጁስ መፍጫ ፈጭታችሁ ጭማቂውን በባዶ ሆድ ብትወስዱት እንግዲህ ያ የጎመን ፈሳሽ ልክ እንደ ቀዝቃዛ ውሃ እሳት ላይ እንደሚፈስሉ የሚለበለበውን የጨጓራ ቁስለት ያበርደዋል። ብዙዎች ለሳምንታት ይህንን ጭማቂ በመጠጣት ብቻ ከዓመታት የጨጓራ ስቃይ እንደተገላገሉ ይነገራል። ጥቅል ጎመን በኬሚካል ያልተበከለ የጎንዮሽ ጉዳት የሌለውና በየገበያው በቀላሉ የሚገኝ በመሆኑ ምክንያት ለጨጓራ ሰላም ማግኛ ትልቁ የቤት ውስጥ ስጦታችን ነው ማለት ይቻላል ማለት ነው። ሁለተኛው ደግሞ ለሰውነታችን መቆጣት፣ ለህመም ማስታገሻነትና ለውስጣዊ ጽዳት ያገለግለናል። ጥቅል ጎመን ለሰውነታችን የውስጥ ክፍል ልክ እንደ ማዳበሪያና ማጽጃ ሆኖ የሚያገለግል ድንቅ የተፈጥሮ ስጦታ ነው። በውስጡ የሚገኙት እንደ ሱልፎራፌንና ሰልፈር ያሉ ኃይለኛ ንጥረ ነገሮች በሰውነታችን ውስጥ በየቀኑ የሚከማቹ መርዛማ ነገሮችንና ኬሚካሎችን ጠራርጎ በማስወገድ ረገድ ወደር የላቸውም። ይህ ሂደት ጉበታችን ስራውን በብቃት እንዲወጣ ትልቅ ጉልበት ይሆነዋል። ከዚህም ባሻገር ጥቅል ጎመን በሰውነታችን ውስጥ የሚፈጠሩ የተለያዩ መቆጣቶችን የሚዋጋ ተፈጥሯዊ ኃይል አለው። ብዙ ጊዜ ለልብ ህመም፣ ለስኳር፣ ለደም ግፊትና ለተለያዩ ቁርጥማት ህመሞች መነሻ የሆነው በሰውነት ውስጥ የሚፈጠር ድብቅ መቆጣት ነው።
ይህ ጥቅል ጎመን ይህንን የህመም ሰደድ እሳት እንደ በረዶ በማቀዝቀዝ እንግዲህ የህዋሳቶቻችንን ጤንነት ይጠብቃል። በተለይ በውስጡ ያሉት አንቲኦክሲደንቶች እንደ ቅጥር ግቢ ዘበኛ ሆነው የሰውነታችንን ህዋሳት ከጥቃት ይከላከላሉ። ጥቅል ጎመንን መመገብ ማለት የሰውነትን የውስጥ ክፍል በንጹህ ውሃ እንደማጠብና ማደስ ማለት ነው። ደማቸውን በማጥራት የቆዳቸውን ብሩህነት በመመለስና የውስጥ አካላቸውን ከበሽታ በመከላከል ረገድ ጥቅል ጎመን ታማኝ የጤና ዘበኛ ነው ማለት ነው። ይህ አትክልት አዘውትራችሁ ብትጠቀሙት እንግዲህ ሰውነታችሁ ቀስ በቀስ ካልተፈለጉ ዝገቶችና ህመሞች ነፃ ሆኖ በብርታትና በጤና መሙላት ይጀምራል ማለት ነው። ሶስተኛው ደግሞ ለልብ ጤንነትና ለደም ግፊት ቁጥጥር ያገለግላል። ጥቅል ጎመን ለልባችሁና ለደም ስሮቻችሁ ጤንነት ልክ እንደ ዋስትና ሰነድ የሚቆጠር ድንቅ አትክልት ነው። በውስጡ የሚገኙት ከፍተኛ የፖታሲየም መጠን በሰውነታችሁ ውስጥ ያለውን የጨው ወይም የሶዲየም ተጽዕኖ በማመጣጠን የደም ስሮቻችሁ ዘና እንዲሉና ደም ያለምንም እንቅፋት እንዲዘዋወር ያደርጋል። ይህ ሂደት ደግሞ ለእናንተ የደም ግፊት በተፈጥሯዊ መንገድ የመቆጣጠር ትልቅ ዕድልን ይፈጥርላችኋል። ከዚህም በላይ በተለይ ቀይ ጥቅል ጎመን ውስጥ የሚገኙት አንቶሲያኒን የተባሉ ቀለማት ለልብ ጤንነት እጅግ አስፈላጊ ናቸው። እነዚህ ንጥረ ነገሮች የደም ስሮች እንዳይደፈኑና እንዳይጠነክሩ በመከላከል ልባችሁ ያለምንም ድካም ስራዋን እንድትወጣ ይረዳታል። ጥቅል ጎመንን በምግባችሁ ውስጥ ማዘውተራቸው የልብ ምታችሁ እንዲስተካከልና የልብ ህመም ስጋት ከእናንተ እንዲርቅ ያደርጋል። ባጭሩ እንግዲህ ጥቅል ጎመንን መመገብ ማለት ለልባችሁ የዕድሜ ልክ ስጦታ እንደመስጠት ይቆጠራል ማለት ነው። አራተኛው ደግሞ የአይን ጤንነትና ለሰውነት ክብደት ቁጥጥር ጥሩ መድኃኒት ነው። ጥቅል ጎመን ለአይናችሁ ብርሃን ልክ እንደ መከላከያ ጋሻ ሆኖ የሚያገለግል ድንቅ ስጦታ ነው። በውስጡ የሚገኙት ቤታ ካሮቲንና ሉቲን የተባሉ ንጥረ ነገሮች በተለይ በዕድሜ መግፋት ምክንያት የሚመጣን የአይን እይታ መቀነስን፣ የአይን ሞራ እንዳይፈጠር በመከላከል ረገድ ከፍተኛ አቅም አላቸው። እነዚህ ንጥረ ነገሮች ወደ አይናችሁ የሚገባውን ጎጂ ብርሃን በማጣራትና የአይን ህዋሳትን በመጠበቅ እይታችሁ ጥራት ያለውና የጠራ እንዲሆን ይረዱታል። ጥቅል ጎመንን አዘውትራችሁ ስትመገቡ ለአይኖቻችሁ ተፈጥሯዊ የቫይታሚን ባንክ እየገነባችሁ መሆኑን እርግጠኛ መሆን ትችላላችሁ። በሌላ በኩል ደግሞ የሰውነት ክብደታችሁን ለመቆጣጠርና ጤናማ ሆናችሁ ለመቆየት የምታደርጉት ጥረት ጥቅል ጎመን ዋነኛ አጋራችሁ ነው ማለት ይቻላል። ይህ አትክልት እጅግ ዝቅተኛ ካሎሪ ያለው ቢሆንም በውስጡ ባለው ከፍተኛ የፋይበር መጠን ምክንያት ጥቂት ተመግባችሁ እንኳን የጥጋብ ስሜት እንዲሰማችሁ ያደርጋል። ይህም በየመካከሉ የሚመጣን የረሃብ ስሜት በመቆጣጠር አላስፈላጊ ምግብ እንዳትመገቡ ይረዳችኋል ማለት ነው። በዚህም የራሳችሁን የክብደት መጠን መቆጣጠር ትጀምራላችሁ ወይም እንድትችሉ ያስችላችኋል ማለት ነው። ለስኳር ህመም ተጋላጭነት ስጋት ካላችሁም ደግሞ ጥቅል ጎመን በደም ውስጥ ያለውን የስኳር መጠን ሳያዛባ የሰውነት የኃይል ፍላጎትን ስለሚያሟላ የሰውነት ቅርጻችሁን ለመጠበቅና ከስኳር በሽታ ለመከላከል እንደ ተፈጥሯዊ መፍትሄ ይቆጠራል። በአጠቃላይ እንግዲህ ጥቅል ጎመንን ማዘውተር ማለት በጤና የታጀበ ውበትንና ብርታትን ለሰውነታችሁ መለገስ ማለት ነው። አምስተኛው ነጥብ ደግሞ የበሽታ መከላከል አቅምንና ለአጥንታችሁ ጥንካሬ ያለው ሚና በምንም አይተካም። ጥቅል ጎመን ለሰውነታችሁ ልክ እንደማይበገር የመከላከያ ሰራዊት ነው ቢባል ማጋነን አይሆንም። በውስጡ ያለው እጅግ ከፍተኛ የቫይታሚን ሲ መጠን ሰውነታችሁ ልዩ ልዩ ባክቴሪያዎችንና ቫይረሶችን በብቃት እንዲዋጋ ያደርገዋል። ይህ ቫይታሚን የነጭ የደም ሴሎችን ምርት በማነቃቃት እንደ ጉንፋን ያሉ ተላላፊ በሽታዎች ወደ እናንተ ድርሽ እንዳይሉ የሰውነታችሁን አጥር ያጠናክራል። ጥቅል ጎመንን አዘውትራችሁ ስትመገቡ ወቅታዊ ለሆኑ የጤና መቃወስ ችግሮች እጅ የማይሰጥ ጠንካራ የሰውነት ተፈጥሮ ይኖራቸዋል። ከዚህም ባሻገር ለአጥንታችሁ ጤንነት ጥቅል ጎመን የሚሰጠው በረከት እጅግ የላቀ ነው። አጥንት ዕድሜን ተከትሎ እንዳይሳሳና በቀላሉ እንዳይሰበር የሚከላከሉ እንደ ቫይታሚን ኬ፣ ካልሲየም እና ማግኒዥየም ያሉ ንጥረ ነገሮችን በአንድነት ይዟል። በተለይ ቫይታሚን ኬ ካልሲየም ወደ አጥንታችሁ እንዲገባና አጥንታችሁ ውስጥ እንዲታሰር በማድረግ ረገድ ቁልፍ ሚናን ይጫወታል። ይህ ማለት ጥቅል ጎመንን መመገብ ማለት ለወደፊት ህይወታችሁ ቀጥ ያለና ጠንካራ አቋም እንዲኖራችሁ መሰረት መጣል ማለት ነው። በአጠቃላይ ጥቅል ጎመን በሽታ አባራሪ፣ አጥንትን አጠናካሪና ለጤናችሁ ሙሉ ደህንነትን የሚሰጥ ተፈጥሯዊ የፈውስ ምንጫችሁ ነው ማለት ነው። ስድስተኛና የመጨረሻው እንግዲህ ለደም ማነስ መከላከያና ለህዋሳት እድገት ቀዳሚ መድኃኒት ነው። ጥቅል ጎመን ለደማችሁ ህይወትና ለሰውነታችሁ እድገት እንደ አዲስ ኃይል የሚሰጥ የጤና ምንጭ ነው። በውስጡ የሚገኘው ፎሌት ወይም ቫይታሚን ቢ9 የሚባለው ንጥረ ነገር በሰውነታችሁ ውስጥ አዳዲስና ጤናማ የሆኑ የቀይ ደም ሴሎች እንዲመረቱ በማድረግ ረገድ ግንባር ቀደም ሚናን ይጫወታል። ይህ ደግሞ በደም ማነስ ምክንያት የሚመጣን ድካም፣ የራስ ምታትንና
የሰውነት መዛል በመከላከል ቀኑን ሙሉ በንቃትና በብርታት እንድትሰለፉ ይረዳችኋል ማለት ነው። በተለይም ለእናቶች ወይም በቅርብ ልጅ ለመውለድ ለምታስቡ ፎሌት የጽንስን የነርቭ ስርዓት፣ የጀርባ አጥንት እድገት በአግባቡ እንዲከናወን የሚያደርግ ወሳኝ የተፈጥሮ ስጦታ ነው። ከዚህም በተጨማሪ ጥቅል ጎመን በውስጡ የያዘው አነስተኛ የብረት ወይም የአይረን ማዕድን ከቫይታሚን ሲ ጋር ተዳምሮ ሲገኝ ብረቱ በደማችን ውስጥ በቀላሉ እንዲመጣጠንና የደማችሁን ጥራት እንዲጨምር ያደርገዋል። ስለሆነም ጥቅል ጎመንን ማዘውተር ማለት ደማችሁን ማደስ፣ ህዋሳቶቻችሁን መጠገንና ለሰውነታችሁ ሙሉ የህይወት እስትንፋስን መለገስ ማለት ነው። ይህ ተራ አትክልት ሳይሆን ለእናንተ ደም ስሮች ንጽህናና ጥንካሬ የሚተጋ ታማኝ የጤና ባለሙያችሁ ነው ማለት ነው። ሌላው ደግሞ ጥቅል ጎመንን ለጤናችሁ በሚጠቅም መልኩ ለማዘጋጀት ዋነኛው ምስጢር ለሙቀት የምትሰጡት ጊዜና የዝግጅት ጥራቱ ላይ ነው። መጀመሪያ ጥቅል ጎመኑን በንጹህ ውሃና በጥቂት ጨው ዘብዝፋችሁ ካጠባችሁ በኋላ ለጨጓራና ለአንጀት ቁስለት ፈውስ እንዲሰጣችሁ ከፈለጋችሁ ማለት ነው ጥሬውን በጁስ መፍጫ ፈጭታችሁ ጭማቂን በባዶ ሆድ መጠጣት ዋነኛውና ፈጣኑ መንገድ ነው። ምክንያቱም ሙቀት የጎመኑን የፈውስ ንጥረ ነገሮች ለሚቀንስባቸው ከማብሰል ይልቅ በጁስ መልክ ብትጠቀሙት ይመከራል። ለምግብነት ደግሞ በምታዘጋጁበት ወቅት ንጥረ ነገሮቹ እንዳይሞቱባችሁ ቀጭን አድርጋችሁ በመክተፍ ጥቂት ሎሚና የወይራ ዘይት ጨምራችሁ በሰላጣ መልክ ብትመገቡት የቫይታሚን ሲ እና የፋይበር ማከማቻ ሆኖ ታገኙታላችሁ። አብስላችሁ መመገብ ከፈለጋችሁ ደግሞ ጎመኑ ቀለሙንና ቅጥነቱን ሳይለቅ ለብ አድርጋችሁ ከ5 እስከ 10 ደቂቃ ባልበለጠ ጊዜ በማብሰል ለአጥንታችሁ ጥንካሬና ለደማችሁ ንጽህና የሚረዱትን ማዕድናት ሙሉ በሙሉ ማግኘት ትችላላችሁ። ባጭሩ እንግዲህ ጥቅል ጎመንን ሳታበዙ አብስላችሁ ወይም ጭማቂውን አዘጋጅታችሁ ብትጠቀሙ ምግብም መድኃኒትን ማግኘት ትችላላችሁ ማለት ነው። ክቡራትና ክቡራን ስለ ጥቅል ጎመን አስገራሚ የመድኃኒትነት ጥቅሞችና ጤናችንን ለመጠበቅ ስለሚረዱን መንገዶች የነበረን ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው ነጥቦች በተለይም ጥቅል ጎመንን ለጨጓራ ቁስለት በጭማቂ መልክ መጠቀም ለአጥንት ጥንካሬና ለልብ ጤንነት ያለውን ፋይዳ መረዳት በእናንተም ሆነ በምትወዱት ሰው ህይወት ላይ ትልቅ ለውጥ ሊያመጣ እንደሚችል ተገንዘባችኋል ብዬ አምናለሁ። ማስታወስ ያለባችሁ ትልቁ እውነታ እንግዲህ ጤናችሁ በእጃችሁ ነው። ዛሬ በአመጋገባችሁ በምግብ አዘገጃጀታችሁ ላይ የምታደርጉት መጠነኛ ማሻሻያ ነገ ከሚመጡ አስከፊ የጤና መቃወሶች የምትድኑበት አስገራሚ ማሻሻያ ነው ማለት ነው። ይህንን የተፈጥሮ ስጦታ በትክክለኛ መንገድ በመጠቀም ራሳችሁንና ቤተሰባችሁን ከበሽታ ጠብቁላለሁኝ። ያላችሁን አስተያየት ወይም ይህንን ተፈጥሯዊ መድኃኒት ተጠቅማችሁ ያገኛችሁትን ለውጥ እንዲሁም በሌላ ርዕስ እንድንወያይ የምትፈልጉት የጤና ጥያቄም ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ሁሉንም ጥንቃቄ በተሞላበት መንገድ የማነብና የምመልስላችሁ ይሆናል። ይህ መረጃ ለሌሎች ደርሶ የብዙዎችን ህይወት እንዲታደግ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ሌላ ጠቃሚ የጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን። ሰላም ሁኑ።